መብሩክ 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 ሁላችሁም ማለት ነው። ኮመንት ላይ መብሩክ እያላችሁ ጻፉ ማለት ነው። እንኳን ደስ አለሽ የአብርሃም የሳራ ጋብቻ ይሆንልሽ ሳምሪቲ ሳምሪሻ ፎንቃዬ ማለት ነው። እንግዲህ የጓደኛችሁ ደስታ የሚያስደስታችሁ በሙሉ እቺን ቀን ደግሞ የምትመኙ በሙሉ እንኳን አደረሰሽ፣ እንኳን ለዚህ ለተከበረች ቀን አደረሰሽ። መልካም የትዳር ዘመን ይሁንልሽ። ተጋቡ ሳይሆን ተፋቱ ሳይሆን ተጋቡ፣ ዘለቁ፣ አመታትን ኖሩ። የዛሬ አመት ደግሞ የተጋቡበትን ቀን የሚያከብሩ የምታከብሩ ያድርጋችሁ ማለት ነው። ያው ለሰርግሽ ባንገኝም ያው ሁላችንም ስደት ላይ ነው ያለነውና ኢትዮጵያ ቢሆን እንግዲህ ኬትም መተን ሰርግሽን ሞቅ ሞቅ እናደርግ ነበርና ሳምሪሻ ያው ትንሽ ሰርግሽ ላይ ባልገኝም ቅር ቢለኝም ያው ሰው እንግዲህ ባለው ነው አይደል። በዚህ ደግሞ እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ። ለዚህ ቀን ደግሞ ለመድረስ እንዲደርስ የምትመኙ ሁሉ ከምትወዱት ከምታፈቅሩት ሰው ጋር አላህ ሱብሃነሁ ወተዓላ ያገናኛችሁ እላለሁ እና መብሩክ ሳምሪሻ ሳምሬቲ እያላችሁ ኮመንት ላይ ደስታችሁን ግለጹላት ለእህታችን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ለምትከታተሉኝ እጅግ በጣም አመሰግናለሁ። ለምትሰጡኝ ሀሳብና አስተያየትም ደግሞ በጣም ነው የማመሰግነው። ላይክ ስታደርጉ ለብዙዎች ተደራሽ እንዲሆን ይሆናል ማለት ነው። ላይክ አድርጉ። አዲስ ገቢዎቹም ደግሞ ሰብስክራይብ የምትለውን በተን አንዴ መጫናችሁን እንዳትረሱ ማለት ነው። ማን ነው እስቲ እንደው ከምትወዱት ሰው ጋር እቺን ቀን አብራችሁ ማለት ነው ሀቢብቲ ለማለት የናፈቃችሁ ማለት ነው። ሁላችሁም ለዚህ ክብር ያውቃችሁ ነው ምለው። ውለዱ፣ ክበዱ፣ ለአገር የሚጠቅም ልጅ አፍሩበት፣ የተባረከ ትዳር ያድርግላችሁ ማለት ነው። እና ዛሬ እንግዲህ ውዳ ጓደኛዬ ጅዳ ነው የምትኖረው። እንግዲህ እኔ መካ ነው የምኖረው። አግብታለች። ያው ለመሄድ እንግዲህ ያው የምታውቁ ናችሁ፣ አልተመቻቸልኝም። ለዚህ ደስታዬን የእሷን ደስታ ለመካፈል በዩቲዩብ መጥቻለሁ እና ሁላችሁም እንግዲህ ኮመንት ላይ ሞቅ ደመቅ እያደረጋችሁ ያው ሰው ባለው ነው አይደለም፣ እኛ ደግሞ ባለው ነው የምናከብርላት። ለዚህ ድምጻችንን በዚህ እያሰማን መብሩክ መብሩክ እንላታለን ማለት ነው። ሁላችሁም መብሩክ ማለታችሁን እንዳትረሱ እና መብሩክ በሏት። በተረፈው ደግሞ ያው ስደት ላይ ትዳር በጣም ያስጠላል። ምኑ ነው የሚያስጠላው? በተለይ እንደዚህ ሰርግ ምናምን እንደ ኢትዮጵያ ቢሆን ዘመድ አዝማዱ፣ ጭፈራው፣ ድለቃው ምኑ በቃ በጣም ነው ደስ የሚለው ኢትዮጵያ ቢሆን። እዚህ ግን የሆነ በስደት ሲሆን ድምጻችሁን እንደውም ከፍ አድርጋችሁ ለማውራት ሆነ በቃ ደስታችሁን በደንብ አድርጋችሁ ከውስጣችሁ ለመግለጽ አይመችም። ያው የምታውቁ ነው። ስደት ላይ ተሳቃችሁ ምን ብላችሁ ነው የምትኖሩት ማለት ነው። ያው ህጋዊ ከሆናችሁ ልክ እንደ በተለይ ሳውዲ ላይ በጣም ነው የሚያስጠላው። ያኔ የተወሰነ ቢሆንም ግን ዱባይ ላይ ደግሞ ሰርግ እንዴት ድል አድርጎ ነው የሚደግሱት። ሳውዲ ላይ ደግሞ በጣም ከባድ ነው። ለምን እንትን ድንገት ድምጽ ምናምን የሙዚቃው ድምጽ ወይስ የተለያየ ነሺዳ ድምጽ ወደ ውጭ ከወጣ እንትን ይላል ማለት ነው። ይሰማሉ ይመጣሉ ብሎ ስለሚሉ ያው ደስታችሁን እንደ ኢትዮጵያ ባይሆንም በመጠኑ በቃ የሆነ እንደ ሻይ ቡና ምናምን ብላችሁ ሰርጋችሁን እንደዚህ ሞቅ ደመቅ አድርጋችሁ ታሳልፋላችሁ ማለት ነው። ያው አይከፋም። ይሄም እኮ ያው አገር ቤት ስንገባ ደግሞ አንድ ላይ በደንብ አድርገን ፏ ብትን ብለን እንደግስልሻለን ለሁላችሁ ማለት ነው። ለዚህ ሀገር ሰርግ አይመስልም ማለት በቃ እንደ ኢትዮጵያ አይደለማ። ብቻ ይሆናል አይደለም ትንሽ እንደፈለጋችሁ አትሆኑም። ገባችሁ አይደል? እንደፈለጋችሁ መሆን
አትችሉም፣ ይከብዳል። በተለይ ሳውዲ ላይ ሁላችንም ያው እናውቃለን። እንትን አይደለንም እንደ ህጋዊ ስላልሆንን እንደፈለጋችሁ ለመጫው ደስታችሁን በቃ ለመግለጽ ምናምን ምናምን ነገር ከዛን ሻብትን ምናምን ማለት አይቻልም። ያው እዛው በዛው ልብሳችሁን ለብሳችሁ ፀጉራችሁን ተሰርታችሁ ልክ እንደዚህ ሰርጋችሁን ታከብራላችሁ ማለት ነው። ሌላው በተቀረ ደግሞ ኢትዮጵያ ስንሄድ በደንብ አድርገን በሰፊው እንደግሳለን። ያልጠረናችሁ ሰዎችም ያው ሁለቴ መደገሳችሁ ስለማይቀር ማለት ነው። ያልጠረናችሁ ሰዎችም እንግዲህ እንጠራችኋለን አገር ቤት ማለት ነው። ሳምርቲም ደግሞ አገር ቤት ደግሳ ወይ ደግሞ ለክርስትና ወይ ለእንትን እንመጣለን ማለት ነው። ችግር የለውም። እንደምትጠራም ባለሙሉ ተስፋንን ማለት ነው። እስቲ ማን ነው ከኢትዮጵያ እና ማለት ነው እዚህ ከማግባት እስቲ የቱ ነው እንትን የሚለው ማለት ነው። የቱ ነው የሚሻለው? በነገራችን ላይ አንደኛ ነገር እኔ በኔ ራሱ ዝም ብሎ በቃ የተወሰነ ፕሮግራም ዝም ብሎ በቃ ይወቁልኝ ፕሮግራም አድርጎ አገር ገብቶ ቢደግሱ ነው ደስ የሚለኝ። እኔ ምንድን እዚህ አሁን የሚደገሰው ሰርግ ማን ያያል? እስቲ ቆይ አንተ የተወሰነ ሰዎች ምናምን እሱንም ደግሞ እንደፈለጋችሁ ማለት እንደ ኢትዮጵያ ሰርግ ሞቅ ደመቅ አይልም። እኔ በእኔ ኢትዮጵያ ስገባ ነው አንደኛ የምደግሰው እንጂ ስደት ላይ ምናምን ሰርግ አልደግስም እኔ። እስቲ ቆይ ለማን ነው የምደግሰው? በተለይ አሁን እንደዚህ ዱባይ ላይ እንትን ገሱር ላይ ሆቴል ምናምን የሚጋቡት እንደውም ሳውዲ ጃዛ ቤት ነው ምናምን እንደዚህ ኖርማል ነው እንትን የሚሉት ማለት ነው። እና ልክ እንደ ኢክራም ሰርግ ማለት ነው። እንደዛ ድል ባለ ሰርግ ተደግሰው መጨረሻ አመትም ያልቆየ ፍቺው ማለት ነው። እንዴ በሰው ሀገር እስቲ ለማን ነው የሚደግሰው? እንትን ምንድን ነው ለህዝብ የሆነ በቃ ቲክቶክ ላይ እና ዩቲዩብ ላይ ለሚለቀቀው ህዝብ ለከሆነ ችግር የለውም። ግን እናት አባት ማይደሰቱበት ዘመድ አዝማድ ወንድም እህት አክስት የሌለበት ሰርግ ስደት ላይ ድል አድርጌ የምደግሰው አልደግስም። ኢትዮጵያ ስገባ ድል አድርጌ ደግሳለሁ። እሱንም ያው ይዘልቃል አይዘልቅም ለማላቀው ስደት ላይ ብሬን በነገራችን ላይ አብዛኛውም ሴት ናት የምደግሰው ስደት ላይ ከሆነ ወንዱ አይደለም እኮ። እና እኔ አልደግስም። ለማንኛውም እናንተ የምትደግሱ ደግሱ። ሌሎቻችሁ ግን እውነት ሰርግ ምናምን ገሌ ብላችሁ ወጪ አታውጡ። ኢትዮጵያ ስገቡ በደንብ አድርጋችሁ ትደግሳላችሁ ባይነኝ። ያው የተጋባችሁም እንግዲህ እንኳን ደስ አላችሁ፣ ተጋቡ። መጋባት ጥሩ ነው፣ ውለዱ። ነገ ሀገር ወገን የሚጠቅም ልጅ ይስጣችሁ። የተጋባችሁም ደግሞ አላህ ሱብሃነሁ ወተዓላ ትዳራችሁን ያማረ የሰመረ ያድርግላችሁ። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስካሁን ደግሞ ስለተከታተላችሁኝም በጣም ነው ማመሰግነው። ሳምርሻ ደግሜ አሁንም መብሩክ ብዬሻለሁ። መብሩክ አሌኪ ባይ